በኦሪት ዘፍጥረት ምዕራፍ 7 ላይ ስንመለከት ኖህን እግዚአብሔር አምላክ ይህች ዓለም በኃጢአት አድፋለችና ኃጢአታቸው ክፋታቸው በኔ ፊት ደርሷልና ይህን ዓለም አጠፋለሁ፣ አንተ ግን ጻድቅና በጎ ሰው ሆነ አግኝቼሃለሁና የምትድንበትን መርከብ ስራ ነው ያለ እግዚአብሔር። ምድር በውሃ ተጥለቀለቀች፣ የሰው ፍጥረት ሁሉ ዓለም ላይ ያለ ፍጥረት ሁሉ ጠፋ ይላል። በሰው ኃጢአት ብዛት ጠፋ። ኖህ ግን ደግ ሰው ስለነበረ መልካም ሰው ጻድቅ ሰው ስለነበረ እግዚአብሔር አምላክ በመርከቧ አማካኝነት አድኖታል። ዛሬ እኛም ደግ ሰው ስንሆን መልካም ሰው ስንሆን መልካም ስራ ስንሰራ ዓለም ላይ ስንኖር ከክፉ ነገር ራሳችንን ጠብቀን ከኖር እንደው ዓለም ላይ የመጣ ቅጣት እንኳን ቢኖር እግዚአብሔር አምላክ እኛንም ያድነናል ማለት ነው። ምክንያት ፈጥሮ ያድነናል እግዚአብሔር አምላክ። በመጨረሻ ዓለምን ለማሳለፍ በሚመጣ ሰዓት እኛን ከቅዱሳን ጻድቃን ጋር ከቀኙ እንዲያቆመንና ዘላለማዊውን ርስተ መንግሥተ ሰማይ እንዲያወርሰን በዚህ ዓለም ላይ መልካም ሥራ መስራት ይጠበቅብናል። እኛስ ዛሬ ነገረ ምጽአቱን እንዴት ተዘጋጅተን እንጠብቅ የሚሉት አንድ 3 ነጥቦች እናያለን። አንደኛ ሃይማኖታችንን ጠብቀን መቆየት ይኖርብናል። በእምነታችን ጸንቶ መቆየት እስከ መጨረሻ የሚጸና እርሱ ይድናል ነው ያለ አምላካችን። በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ ስንመለከት እስከ መጨረሻው የሚጸና እርሱ ይድናል። በሃይማኖታችን መጽናታችን እግዚአብሔር ወደዚህ ዓለም የመጣው ጻድቃንን ልፈልግ አይደለም፣ ኃጢአተኞችን ልፈልግ ነው የመጣሁት። ከ99ኙ ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ ሰው በእግዚአብሔር ዘንድ ታላቅ ደስታ ይደረጋል ይላል። ንስሐ ስንገባ እግዚአብሔር በእኛ ይደሰታል ማለት። በተዋሕዶ እምነታችን መጽናት፣ ንስሐ ገብቶ ራስን አዘጋጅቶ መጠበቅ፣ መቼ እንደሚመጣ ነገ ይሁን ተነገ ወዲያ ይሁን ስለማናቃት ተዘጋጅቶ መኖር ነው። ስለዚህ ተዘጋጅታችሁ ኑሩ። ድንገት ነው የሚመጣ ዕለተ ምጽአቱ። ያን ጊዜ ውጤታችሁን ለመቀበል ዓለም ላይ ደግሞ በጎ ስራዎችን ስሩ ተብለናል። ስለዚህ በጎ ስራዎችን ሰርተን ከተገኘን እናንተ ዓለም ሳይፈጠር ወደ ተዘጋጀላችሁ ኑ መንግሥተ ሰማይ ውረሱ የሚል ቃል ነው የምንሰማ ማለት ነው።